የአማራ ፋኖ ጎንደር እዝ በወቅታዊ ጉዳይ የተሰጠ ይፋዊ መግለጫ ፋሽስቱ ብልጽግና ራሱ አጋች፣ ራሱ ዘራፊ፣ ራሱ ቀማኛ፣ ራሱ ገዳይ ነው። የጎንደር ወጣት የቻልክ ትግሉን ተቀላቀል፣ ካልሆነ የራስህ የቤተሰብና የከተማህ ወታደር ሆነ ተሰለፍ። የአማራ ህዝብ የሉና ትግል ይፋዊ የትጥቅ ትግል ከጀመረ ወዲህ ፋሽስቱ ብልጽግና ግዙፍ ሰራዊት፣ በርካታ የጦር መሳሪያና ውስብስብ የጦር ቴክኖሎጂ አቅም ይዞ በሙሉ አቅሙ ወደ ጦርነት ቢገባም ትግሉ ህዝባዊ በመሆኑ ጦርነቱን ባጭር ጊዜ ተሸንፎ ውጊያዎች ግን አሁንም እንደቀጠሉ ናቸው። ጠላት ፋሽስት ብልጽግና የኢትዮጵያን ሀገራዊ ሙሉ አቅም የአማራ ህዝብን ለማጥፋት የተጠቀመበት ቢሆንም ባለፈው አንድ ዓመት ዓለም የተመለከተው ሀቅ ፍታዊና እውነተኛ የትግል መነሻ ይዞ የተነሳውን የአማራ ህዝብ ማንበርከክ እንደማይቻለው ነው። ይልቁንም ፋሽስታዊ ስርዓቱ እርቃኑን የቀረበት የማያቋርጥ ሽንፈቱ ገሃድ መውጣቱ ቀጥሏል። ይህን ተከትሎ በጠላት በኩል የተያዘ የትግል ስልቶች መጠነ ሰፊ ታክቲኮችን በመጠቀም አማራን ከውስጡ ለማፍረስ ትግሉን ለመበተን ማህበራዊ ቀውሶችንና የተደራጁ ወንጀሎችን በአገዛዙ መዋቅራዊ ድጋፍ መፈጸምን ያለመ ከመደበኛ ውጊያ እጅግ የተለየ የውጊያ ግንባር ከፍቷል። ይህ ህዝብን የጥቃት ማዕከል ያደረገ ድንበር የለሽ ቀውስን ለመፍጠር የሚያመቹ ነገሮች ሁሉ ለጠላት የትግል ሜዳ ሆነዋል። ለዚህም ሴራና የሚዲያ ፕሮፓጋንዳ ሁነኛ መሳሪያዎች እንዲሆኑት በማድረግ ልዩ ልዩ ቀውስ መቀስቀሻ ታክቲኮችን በሰፊ በጀት የሰው ኃይል ስልጠናና ስምሪት ተደግፎ በተግባር በመዋል ላይ ይገኛል። እገታ፣ ዘረፋ፣ መቀማት፣ አስገድዶ መድፈር፣ የዘፈቀደ ግድያ ወዘተ የወንጀል አይነቶች ከዚህ ቀደም በአገዛዙ ድክመት በተለያዩ አካላት ይፈጸሙ የነበረ ቢሆንም የሉና ትግሉ ከተጀመረ ወዲህ ግን ጠላት የትግል ስልት አካል አድርጎት እየተጠቀመባቸው ይገኛል። የአማራ ፋኖ ጎንደር እዝ በመረጃና ደህንነት ክፍሉ ከሚያደርጋቸው ክትትሎች እንዳረጋግጠው በተለያየ አቅጣጫ ህዝባችንን ለከፍተኛ ምሬት የሚዳርግ በተለይም ከአማራ ህዝብ ነባር ማህበራዊ እሴቶች ጋር ፍጹም የሚቃረኑ ወንጀሎችን በተጠና መንገድ በመፈጸም በየጊዜው ቀውስ በመፍጠር በህዝባችን ዘንድ በሉና ትግሉ ላይ ተስፋ የለም የሚል የተሸናፊነት ስሜት በማስፈን ለማንበርከክ ያለሙ በአዴን ብልጽግና መር ወንጀሎች በተከታታይ እየተፈጸሙ ናቸው። እነዚህ በአዴን ብልጽግና መር ወንጀሎች በቀጥታ በበጀት፣ በሰው ኃይል፣ በስልጠናና በስምሪት የሚመሩ ሲሆኑ ከፋሽስታዊ አገዛዝ ጋር የጥቅም ትስስር ያላቸው የጀርባ ታሪካቸው ከነጻነት ትግል ጋር የማይተዋወቁ አረመኔ ወንጀለኞች ጭምር የሚሳተፉበት እንደሆኑ እዙ በመረጃና ደህንነት ክፍሉ ባደረገው ክትትል እንዲሁም ህዝቡን የመረጃ ምንጭ በማድረግ አረጋግጠናል። የ6 ዓመት ወንድ ልጅ እንዲሁም የካህን ሚስት መድፈር፣ የ2 ዓመት እንቡጥ ህፃን፣ አሮጊት እናት፣ ተማሪ፣ አዛውንት፣ ነጋዴ፣ ወጣት ሁሉንም የህብረተሰብ ክፍል ያዳረሰ እገታ መፈጸም፣ እነዚህ ሁሉ የተደራጁ ወንጀሎች የፖለቲካ ዓላማ ያላቸው በአማራ ህዝብ ላይ የታወጀ የዘር ማጥፋት ዓላማ ያለው ጦርነት አካል ናቸው። ይህ በአማራ ህዝብ ላይ የተከፈተ በአይነቱ ልዩ የሆነ ጥቃት የህዝብን ስነ ልቦና መስበር፣ ማህበረሰባዊ እሴቶች የማጥፋት፣ እንደ ህዝብ ተስፋ የማስቆረጥ፣ በመጨረሻም ከተያዘው የሉና ትግል መስመር በማስወጣት እንደ ህዝብ ለማንበርከክ ያለመ በአማራ ጠላቶች የሚመራ የትግል ስልት ነው። ልክ እንደ ሰሞኑ የጎንደር ከተማ አሳዛኝ ሁነት ትኩረት በተደረገበት ህዝብና ቀጠና ላይ ጭካኔ የሚያሳዩና ህዝብን የሚያስደነግጡ ያልተለመዱ ወንጀሎችን በመፈጸም ህዝብን ማሸበር የጠላት የትግል ታክቲክ አካል እንደሆነ በመረጃ ክትትላችን አረጋግጠናል። ይህንንም መላው ህዝባችን እንዲያውቅልን እንፈልጋለን። ፋሽስቱ ብልጽግና ፋኖን በአካል ለማጥቃት ያደረጋቸው ተደጋጋሚ ሙከራዎች በከፋ ኪሳራ በመክሸፋቸው ፋኖን በአካል ከማጥቃት ይልቅ መሰረቱ የሆነውን የአማራ ህዝብ ከውስጥ ማፍረስ፣ ማህበራዊ ህሊናውን ማናጋት፣ ማህበራዊ እሴቶቹን ዋጋ በማሳጣት ተስፋ ማስቆረጥ በሚል የትግል ስልት የ2 ዓመት ህፃን ከናቷ ጦት ስር ነጥቆ እስከ ማገት አግቶም እስከ መግደል በሚደርስ አረመናዊ መንገድ የህዝብን ስነ ልቦና ለመስበር የተጤኑ በመዋቅር የተደገፉ ወንጀሎችን መስራቱን ቀጥሏል። የአማራ ፋኖ ጎንደር እዝ በእንቡጧ ህፃን ኖላዊ ዘገየ ላይ በተፈጸመው በአዴን ብልጽግና መር ግድያ የተሰማውን ሐዘን
እየገለጸ በፋሽስቱ አገዛዝ በተቀነባበሩ መዋቅራዊ ወንጀሎች ሕይወታቸውን ላጡ የአካልና የስነ ልቦና ጉዳት ለደረሰባቸው ሁሉ መጽናናትን እየተመኘን የሚከተሉትን የትግል ጥሪዎች እናቀርባለን። አንደኛ፣ ለመናገሻ ጎንደር ከተማ ቅርብ የሆነ የስምሪት ቀጠና ላይ ያሉት የአማራ ፋኖ ጎንደር እዝና የአማራ ፋኖ በጎንደር ሁለት ክፍለ ጦሮች እገታ፣ ዘረፋ፣ ቅሚያ፣ ግድያ መሰል በአገዛዙ ኃይልና ከአገዛዙ ጋር የጋራ ስምሪት ያላቸው ወንጀለኞችን ለመቅጣት በልዩ ትኩረት የሚሰራ የጋራ ግብረ ኃይል ተደራጅቷል። ይህ የጋራ ግብረ ኃይል የጋራ ዘመቻዎችን ከማቀድ ጀምሮ የትግሉ ባለቤት ከሆነው ህዝባችን የሚመጡ ጥቆማዎችን መሰረት በማድረግ ህግ የማስከበር የተጠኑ እርምጃዎችን ይወስዳል። በመሆኑም ህዝባችን ለፋኖ የተለመደ የመረጃ ምንጭነቱን አጠናክሮ በመቀጠል የትግሉ ባለቤትነቱን እንዲያጸና ጥሪያችንን እናቀርባለን። የሁለቱ እዞች የጋራ ግብረ ኃይል የእምቡጣ ሕፃን ኖላዊ ዘገየ ደምን በወታደራዊ እርምጃ ይበቀለዋል። የፋሽስቱ ብልጽግና አገዛዝ ቅጥረኞች መከላከያ፣ ፖሊስ፣ አድማ ብተና፣ ታጣቂና ሚሊሻ አለቆቻችሁ በመደበኛ ውጊያ ያጡትን ድል የንጹሃን እገታ፣ ዘረፋ፣ አስገድዶ መድፈር፣ ግድያ በመፈጸም በዚህ መሰል የቀውስ ግንባር የአማራን ህዝብ ለማንበርከክ አቅደው እንደ መሳሪያ እየተጠቀሙባችሁ ነው። በተለይም ከነዚህ ውስጥ ለልዩ ተልእኮ የተመረጣችሁ የአገዛዙ ኃይሎች ስምሪት ወስዳችሁ ይህን አረመኔያዊ ወንጀል በህዝብ ላይ በመፈጸም ላይ የምትገኙ በሙሉ ይህ ወንጀላችሁ በህዝብ በታሪክና በሞራል ደረጃ ተጠያቂ የሚያደርጋችሁ መሆኑን አውቃችሁ ከጦር ወንጀለኝነት ተግባራችሁ ምህረት ለማግኘት ያላችሁ ብቸኛ መንገድ እጃችሁን ለአማራ ፋኖ በመስጠት ይህን የአገዛዙን ገመና ለህዝብ በማጋለጥ ቅጣታችሁን እንድታቀሉ ጥሪ ቀርቦላችኋል። ይህ ሳይሆን ቢቀር በህዝብ ትግል እየተቀበረ ባለም ፋሽስታዊ አገዛዝ ውስጥ ከነወንጀላችሁ መሰንበት እንደማትችሉ ቅጣታችሁንም በአደባባይ እንደምትቀበሉ እናረጋግጣለን። ሶስተኛ፣ ለተከበርከው የጎንደር ከተማ ህዝብ ከአማራ ህዝብ ጋር የምንኖርበት እድል የለም፣ አማራ ከእጃችን ወጥቷል በሚል ተስፋ መቁረጥ ውስጥ የፋሽስቱ አገዛዝ የጦር ወንጀለኝነቱን ቀጥሏል። በዚህም ፋሽስቱ ብልጽግና ራሱ አጋች፣ ራሱ ዘራፊ፣ ራሱ ቀማኛ፣ ራሱ ገዳይ ሆኗል። በመሆኑም አገዛዙ በከፍተኛ ተስፋ መቁረጥ ውስጥ መግባቱን በመረዳት ማህበረሰቡ ተደራጅቶ ራሱን እንዲጠብቅ እያንዳንዱን የብልጽግና ሰራዊት ወንጀል ሪከርድ በማድረግ በሚዲያዎች እንዲያጋልጥ ከምንም በላይ ህዝባችን መንግስት እንደሌለ አምኖ ራሱን በራሱ አደራጅቶ ህልውናውን እንዲጠብቅ የትግል ጥሪያችንን እናቀርባለን። አራተኛ፣ ለጎንደር ከተማ ታላላቅ የሃይማኖት አባቶች ፍየልና በግ፣ ላምና በሬ መስረቅ ነውርና አሳፋሪ የነበረባትን መናገሻ ጎንደር ከተማ ሰዎችን ሰርቆ መሸጥ በግ የተፈቀደ የሥራ መስክ የሆነባት በብልጽግና መሩ ፋሽስታዊ አገዛዝ እንደሆነ ከናንተ ከሊቃውንት የተሰወረ አይደለም። አባቶች እንደ መንፈሳዊ መሪ ግፍን ተቃወሙ፣ ከእውነትና ከፍትህ ጎን ቆሙ፣ እውነታውን ወጣችሁ ለህዝብ ስበኩ፣ ሐቅን ተናገሩ። ወታደራዊ አቅሙ ሲዝል በሁለት ዓመት ሕፃን ደም ፖለቲካ ሊሰራ አስቦ እገታን የትግል ስልት ያደረገውን አረመኔ አገዛዝ በይፋም አውግዙ። እንኳንስ ሰው ምድሩም ቢሆን ለዚህ ፋሽስታዊ ስርዓት መገዛት እንደሌለበት በማውገዝ ለህዝባችሁ የብርሃን መንገድ እንድትመሩት ከጨለማውም እንድታወጡት በታላቅ አክብሮት እንጠይቃለን። አምስተኛ፣ ለጎንደር ከተማ ወጣት ጎንደርን የሚዘርፋት ልጆቿን የሚያግት አግቶ የሚገድል ራሱ ብአዴን ብልጽግና ነው። በአመራር ፖሊስ፣ አድማ ብተናና ሚሊሻ የሚሰራው አረመኔያዊ ወንጀል መሰረቱ ብአዴን ብልጽግና ዓላማው ፖለቲካዊ እንደሆነ ከንስሩ ወጣት የተሰወረ አይደለም። በመሆኑም ለእምቡጧ ሕፃን ኖላዊ ዘገየ ህግና ፍርድን ከክንድህ እንጂ ከጠላት አትጠይቅ። እምቡጧን የቀጠፋት የፋሽስቱ ብልጽግና አገልጋይ ነው። ፋሽስቱን ብልጽግና ታግለህ በመጣል ሚሊዮን ሕፃን ኖላዊ ዘገየዎችን ከሞት ታደጋቸው። ይህ የህልውና ትግል ትውልድን የማስቀጠል አለማስቀጠል ጉዳይ መሆኑን አትዘንጋው። እናም የጎንደር ወጣት የቻልክ ትግል ሜዳ ተቀላቀል፣ ካልሆነ የራስህ የቤተሰብና የከተማ ወታደር ሆነ ባለህበት ተሰለፍ። በመጨረሻም ጠላት ፋሽስት ብልጽግና በህዝብ ትግል እየተቀበረ ቢሆንም በወታደራዊ ትግል ያላሳካውን ድል በሴራና የሐሰት ፕሮፓጋንዳ በቀውስ ላይ ቀውስ በመደረብ አገራችንን ህዝባችንን አልፎም
ራሳችንን እንድንጠላ እጣፈንታችን ተንበርካኪነት እንዲሆን በሰፊ በጀት በረቀቀም የሰው ኃይልና ምልመላ እንዲሁም ስምሪት እየሰራ እንደሆነ በመረዳት እንደ ህዝብ ሊሰብረን አገር የገነባንበትን ማህበራዊ እሴቶቻችንን ሊያጠፋ የቆረጠውን አገዛዝ ለመጨረሻ ጊዜ እንድንቀብረው መላ አማራውያን እና የአማራ ትግል ወዳጆች በጽናት እንድትቆሙ ጥሪያችንን እናቀርባለን።